ሼክ እንኳን ደህና መጡ። ሰማል ሼክ ጨረስን እፎ ያልጨረስንም እኮ እንደጋማይ አንድ እሳቸው ካሉ እሳቸው ላውራችሁ ትልቅ ሰው ስለሆኑ ሼህ ይሰማል። ይሰማታል። ይሰማል ነው ያለው። ሰማልሽ ወይ? ይሰማል ነው እኔ ኦኬ። ሼክ አብዱ ናቅባቸው እሳቸውን ብለን ነው ትልቅ ሼክ ስለሆኑ። እኔስ እሺ ራሂማን ቀጥል። ኦኬ አመሰግናለሁ እፎይ። እና ይሄንን ነው የምልክ በፍጡር ደረጃ ራሱ ይሄንን አይል መለያየት አለ። ስለዚህ አንድ ልጅ ጆሮ ወይም ማለት መስሚያ ወይም እጅ በሚለው ስያሜ አንድ ሆነ ማለት የፈጣሪ እጅና የኛ እጅ ተመሳሰለ ማለት አይደለም። ይሄ በጭራሽ ተቀባይነት የሌለ ሐሳብ ነው። ይሄንን ሐሳብ በተደጋጋሚ እያነሳ እናገኛለን፣ ግን እውነተኛ ማስረጃ ምንም የለም። ቁርአን ራሱ ይሄንን ሐሳብ ያው ማለት ይቃወማል። ሌላ ረህማን በቃ ይሄን ነው የገለጽከው ወይ በማንንም አይመስልም የሚለውን ቢያንስ እኮ በቁጥር ይመሳሰላል አለ። ስንት እጅ አለ አንተ? ሁለት እጅ እንዳለማ ግልጽ ነው እኮ በሁለት ቦታ ሁለት እጅ እንዳለ ይነግረናል አላህ በሱረቱል ማኢዳ እና በሱረቱ ሷድ። በቃ ስለዚህ አላህ ሁለት እጅ አለው፣ አንተም ሁለት እጅ አላችሁ። ቢያንስ ከአላህ ጋር በቁጥር ተመሳስላችኋል። ፈንክሽን እያልኩ አይደለም፣ ጥቅም ወይም አገልግሎት እያልኩ አይደለም። ወደ እሱም እመጣለሁ፣ ወደ ጥቅሙም ስለመጣ ማለት ነው። በቁጥር ተመሳስላችኋል ወይስ አልተመሳሰላችሁም? በቁጥር ለአላህ ሁለት እጅ አለ ማለት ስለዚህ ከኔ ሁለት እጅ ጋር ተመሳሳይ ነው ወይ አይደለም በሚለው ነው እንጂ ስለ ቁጥር አይደለም እኮ። አላህ በፈለገ ሁኔታ ለኔ ሁለት እጅ አለ ብሎ ነገረኝ። ከሱ ኦኬ ማንንም አይመስልም የሚለው ቁጥርን አይወክልም፣ ቁጥርንም አይጨምርም፣ ቁጥርንም አይጨምርም፣ ማንንም አይመስልም የሚለው ቁጥር ደግሞ በዚህ ውስጥ ምን ያስገባው? ቁጥር እኮ አላህ በፈለገ ሁኔታ ሊኖር ይችላል። አው ማያም እኮ ሁለት ሊሆን ይችላል፣ እንደኛ መስመር ሁለት ሊሆን ይችላል። ስለዚህ አላህ በቁጥር አራት ሊሆን ይችላል ማለት ነው። አላህ ራሱ እንዴት አላህማ አንድ መሆኑን በብዙ ቦታ ይናገራል። እንዳንተ አይደለም። ቁጥር ምን አገባኝ አልክ እኮ። ቁጥር ምን አገባው እዚህ ውስጥ አለ አይደል? እዚህ ውስጥ ቁጥር ምን አገባው አልክ? ቆይ በሲፋት ነው የተናገርኩት። ድሮ ክርስቲያን ለምን ወደ ሌላ ታዞራለህ? ስለዚህ አካሉን አይወክልም ማለት ነው አይደለ? አካሉን ለመግለጽ ቁጥር አትጠቀምም አይደለም። አንተ ሁለት እጅ ማለቱ ከኛ ጋር አልተመሳሰለም ወይ ነው አይደል የምትለው? ስለ ቁጥር ነው እያወራ ያለሁት። መጀመሪያ ስለ ቁጥር ነው እያወራ ያለሁት። አላህ ሁለት እጅ አለው ብለህ ታምናለህ፣ አንተም ሁለት እጅ እንዳለ ደግሞ ታውቃለህ፣ የታወቀ ነው። ስለዚህ በቁጥር ቢያንስ ካላህ ጋር ተመሳስላችኋል። ስለዚህ የአላህ ሁለት እጅ እንደኛ ሁለት እጅ ስላለ ከኛ ጋር ተመሳሰለ ብዬ ልመን? አይ እኔ ካንተ ጋር አንድ አይነት እጅ ነው ያላችሁ የሚለውን እየነገርኩህ አይደለም። እሱ አይደለም አርጊውመንቴ። የቁጥር ጉዳይ ግን ስታነሳ በቁጥር ቢያንስ ትመሳሰላላችሁ። ስለዚህ በማንም ሁሉም ነገር ማንንም አይመስልም ብለህ መናገር አትችልም ማለት ነው። አላህ በቁጥር ከኔ ጋር ይለያያል ብለህ መናገር አትችልም። በቁጥር ተመሳሳይ ነን፣ ነገር ግን የአላህ እጅ ሁሉንም ነገር ይሰራል፣ እኔ ደግሞ የተወሰነ ነገር ነው መስራት የሚችለው እያልክ ነው። ተናገርኩ እኮ። አሁንም የኔና የአላህን አታገናኘው። አው አላህ ሁለት እጅ ያለ ብሎ ነግሮናል። እንደ ሰው ሁለት እጅ ያው ማለት በቁጥር ላይ ተመሳስሏል፣ ግን በማንነቱ በሁኔታው እንደማይመሳሰል ራሱን የተናገረው። ስለዚህ የራሱ በቁጥር ተመሳስሏል። እኛ በቁጥር ችግር የለውም፣ ሌላውን እንመጣበታለን ገና ሌላውን ስለምንመጣበት። በቁጥር ግን ቢያንስ ተመሳስሏል አልክ፣ እሱንም ተማመንን ማለት ነው። እሺ በጣም ጥሩ። አላህ ከአይኑ ውጪ ማየት ይችላል? ለምሳሌ በእግሩ ማየት ይችላል? አልነገረንም። ስለዚህ የሚያየው በአይኑ ብቻ ነው ማለት ነው፣ በተናገረህ መሰረት። ኢነላህ ሰሚዑን በሲር ይላል። መስሚያና ማያ እንዳለ ነው ነገረን። መስሚያው ማያው
እንዳለ ነግሮናል። ስለዚህ በሌላ ያው በዛ ነገር ላይ አምናለሁ እንጂ በሌላ ቦታ ያል በምናምን የለም። በቃ ካልተነገረ የለም ማለት ነው። ምንም አምላካዊ ማንነት ላይ ፍልስፍና ክልክል ነው ሀቢቢ። ተው ማን ተፈላሰፈ አለ? በተጻፈው ነገር ነው እያወራ ያለ ነው። ስለዚህ አላህ እኮ የተጻፈው ነገር ነው። አላህ ከአይኑ ውጭ ማየት ይችላል ወይ? ለምሳሌ በእግሩ ወይ በእጁ ወይ በባቱ ማየት አይችልም። ማን ነው እንደዚህ ጠይቅ ያለው? ቆይ ይሄ ነገር እኮ አግባባዊ ጥያቄ አይደለም። አስለን አላህ መስሚያ አለኝ ካለ ማን ነው እንደዚህ ጠይቅ ያለ? እንተ ክርስቲያን ማን ፈቀደልን እንዲህ እንጠይቅ? በእኔ ቤት ውስጥ እውነትን ነው ራይማን፣ እንደዚህ አይነት ጥያቄ አይጠየቅማ። ስለ አላህ ባህሪ ላይ ስለ ከይፍያው ማለት ነው መጠየቅ እውነት አይዋብዮች ማን ነው ጠይቅ ያለህ? እንደዚህ አይነት ጥያቄ መልስ ከሌለ ማን ፈቀደልህ አንተ እንዲህ እንድትጠይቀኝ? እኮ መልስ አይሆንም። አዳም ዝም ብለህ ዋህብያ ብለህ አንተ ስለ አንተ ማንነት ዋህብዮች በደንብ ስለሚያውቁ ነው እኮ አንተ ዋህብያን በጣም የምትጠራው። አውቃለሁ ይሄንን ነገር። አና አንድ ጥያቄ አለኝ። እስኪ አንድ ጥያቄ አንዴ ይጨርስ ልጨርስ እና ስለ ከይፍያ አላህ እንዴት ሆነ እንዴት ነው ብሎ መጠየቅ አስለን ምቻል አይደለም። ምክንያቱም አላህ በየነገረውን ታምናለህ፣ ባልነገረው ነገር ላይ ስላልነገረ በሕስ ማድረግ ወይም መፈላሰፍ የሚፈቀድ አይደለም እንደ እስልምና ማለት ነው። በቃ ነው ስለ ሲፋት አላህ የነገረው ነገር በሙሉ ፍልስፍና ስለሚመስላችሁ ማለት ነው። አላህ ማንንም አይመስልም ብለህ ተናግረሃል። ማንንም አይመስልም ብለህ ስትናገር አሁንም በድጋሚ እናገራለሁ። ስለዚህ ሎክ ወገኖቼ፣ ዘመዶቼ የማን አምላክ ነው ሴንስ የሚሰጠው? አሁን በደንብ አስተውሉ። የማን አምላክ ነው ሴንስ የሚሰጠው? እኛ የምናመልከው ወይንስ እነሱ? የማንንም ከማንም ጋር ሊመሳሰል ማይችል የማን ነው? ሁለት እጅ ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት እግር ያለው፣ አምስት ጣት ያለው፣ የሚወጣ የሚወርድ አንዴ የሚወጣ እኔ አላወራበት የሚወጣ የሚወርድ ይሄ ያለው። እስኪ ስላንተ አምላክ እናውራ። እስኪ አንድ ደቂቃ ስላንተ አምላክ እናውራ። ማን ትመስሉኛላችሁ? አለ እግዚአብሔር። በማንስ ታስተያዩኛል? አንተ ግማታ ማፈናት ፈስናት ነው እናውራ። እፎይ ምን አገባህ ስትጀምር አንተ ዋሃብያ መስለው በፍጹም አታመጣው። ከጭንቅላታችን በላይ ነው አሉ አይደለ? እናመሰግናለን። አንተ ቆሻሻ ነህ ነው በሸርሙጥ። አንተ ምን አገባህ ስትጀምር ዋሃብያ እንትን ምናምን። ወንድ ከሆንክ ለምን ጽራ ትሰራም አንተ? አይ አዳምጥ። ዋሃብያ እንትን ምናምን ከፋፍለህ እንትን ከማለት አገስ አይሰድም ራስ። እስኪ ጥያቄ ልጠይቅህ። ነፍስ አምላክ አለው እንዴ? እፎይ ወደ መጽሐፍ ቅዱስ እንሂድ እስኪ። ወንድ ከሆንክ እስኪ እንመልስልኝስ። አይ ተረጋጋ። አምላክ አለው? ተረጋጋ። ደፋር ከሆንክ እስኪ ወደ መጽሐፍ ቅዱስ እንሄዳለን። ችግር የለውም። በደንብ አስተውሉ። ለዘመናት መፈክራቸው ምን ነበረች? ስላሴ አይገባንም፣ እንዴት አንድም ሶስትም ይሆናል፣ እንዴት ይሄ ጭንቅላት ሰው ይረዳዋል ነበር አይደል? ምክንያቱም አምላካችን ምንም አምሳያ የለውም፣ ቢጤ የለውም። እሺ መልስልኝ። መጽሐፍ ቅዱስ ያስተምር ማለት ነው። ልክ ተረጋጋ። ምንም አምሳያ ቢጤ የለውም አምላካችን። አንድም ሶስትም አንተ አትሆንማ፣ ምክንያቱም አንተ ፍጡር ነህ። የአንተ አምላክ ነው እኮ ሶስት ነው እያልኩ መንፈስ ቅዱስ ብላችሁ ስለምታስቡ እንኳን ስለ እስልምና ቀርቶ ስለ ራሱ ያቅም እኮ ወላሂ ያቅም። ተረጋጋ። ቆይ ስለዚህ አይምሯችን ከበደ፣ እንደዚህ ሆነብን። እነሱ አምላካቸውን በምንድን ነው? በካልኩሌሽን ቀመር፣ በሂሳብ ቀመር፣ በቁጥር ቀመር ነው የሚያውቁት። አንተ ደፋር በመጽሐፍ ቅዱስ ታወራኸኝ። አሁን ጥሩ አድርጌ አግኝቻችኋለሁ ማለት ነው። ስትንጫጩ ይገባኛል። በጣም ስትረበሹ ሕፃን ልጅን እንዴት ነው እናቶች ድሮ ሲቀጡ ባታቸው ስር ገባ ብለው መሽደግ ሲያደርጓቸው እንዴት ጠበቅ እያለ ሲሄድ ይልና ከዛ ወዲያ በጣም ከፍ እያለ ሆኑ
አገኘኋችሁ ማለት ነው። ፕሊዝ ተረጋጉ። ስለዚህ በአይምሮህ የቀረጽከው ሁለት እጅ ያለው 5 ጣት ያለው 2 አይን ያለው 2 ጆሮ ያለው የሚወጣ የሚወርድ ባት ያለው እግር ያለው ፊት ያለው እሱ አምሳያ የሌለው ሳይሆን አምሳያ ያለው ነው። እኔ ያለውለት ፊት አለኝ፣ 2 አይን አለኝ፣ 2 ጆሮ አለኝ፣ 5 ጣት አለኝ፣ 2 እጅ አለኝ። የኔ አምላክ ግን በምንም ታስተያየው ዘንድ እሱን የሚመስል የለም። በምንም ታወዳድረው ዘንድ እንደሱ ያለ የለም። እንደሱ አምሳያ የለም፣ ቢጤ የለውም። እና ለአይምሮ ይከብዳል ምትሉ ዌልካም። ምክንያቱም አዳምጥ። ስለዚህ እኛ አምላካችን ብቻ ነው የተለያዩ ምን አልሽ? አብያ አምልኮ ሌላ ነው። አንቺ ደግሞ ከእፎይ ጋር ፍቅር ይዞሻል መሰለኝ። አስቸጋሪ እኛ ምን ይበላሉ እንግዲህ። ወላሂ ላወራችሁ ነው እንደበለጋችሁ ወደ እናንተ ጀምርም ለመሳደብ ለምን እንደምትሳደቡት የእናንተ አምልኮትና የኛ እኮ አንድ አይደለም። ሲጀምርም ተረጋጉ፣ አትሳደቡ። ወላሂ ሀቢብቲ የቤት ሄደሽ ተቀመጪ። እሺ እዚህ ጋር ዝም ብለሽ ተቀመጪ። እንደ የክርስቲያን ቤት ላይ ምን ታደርጊያለሽ? ፍቅር ይዞሽ ከሆነ ግለጭለት። እኔ ምንድን ወገኖቼ ዘመዶቼ ምንድን ክርስቲያን ሙስሊም አይባልም። ይሄ ለራሱ ማይምነት ነው። ወላሂ ደደብ ናቸው። የመጨረሻ ክርስቲያን ማለት ምንድን አትበሉ። እንደዚህ በቃ የተጠየቃችሁትን ነገር የምትጠይቁትን ነገር በትክክል ጠይቁ። ክርስቲያን ቤት ሙስሊም ቤት አንቺ ምንድን ናችሁ ነው እናንተ? ሶፊያ ማይኪንግ በሉ ወለ ያለ ሱነት ወልጀማኑ ሲጀመርም የእናንተ ትላንትና ነው የመጣ። ብትጫጭም ባትጫጭም ውሻ ናችሁ ሲጀመር። ልትበሉን ነው መርዝ ብሎ። አንቺ እስልምና መች ታውቂያለሽ? እስልምና መች ትወቂያለሽ? እናንተ ታውቃላችሁ ስለ እስልምና? እባክህን ራስህ ስለ እስልምና ታውቃላችሁ? አውሬዎች ዝም በል። ዋብዮች አምሳያ የለውም። አንዴ እግር ያለው እጅ ያለው ፊት ያለው እያመለኩ የሚወጣ የሚወርድ እያመለኩ አምሳያ የለውም ይሉናል። ወይ አንተ ነው እኮ 3 አካል አለ 3 አምላክ የምናመልከው። ቢያንስ ባህሪ ያለውን አንድ አምላክን ነው። አንተ ግን 3 አምላክን ነው የምታመልከው። የትኛው እንደምታመልክ ራሱ አታውቅም። እኛ 3 አምላክ ብለን አናመልክም። በመጀመሪያ ደረጃ ወንድማችን ተስተካከል። በሁለተኛ ደረጃ ደግሞ አምሳያ ላይ ቁም እናውራ። ለጊዜው እሱ ስለሆነ ቶፒካችን አላህ እንደኔ 2 እጅ ያለው ነው። 2 እጅ ያለውም ካልከኝ እንወራረድ። እኔ ያሳያለሁ 2 እጅ እንዳለው። እኔም 2 እጅ ነው ያለው፣ እሱም 2 እጅ ነው ያለው። አላህ 2 አይን ነው ያለው፣ 2 አይን አለኝ። አላህ 2 እግር አለው ብለህ ታምናለህ፣ 2 እግር አለኝ። አላህ እጁ 5 ጣቶች አሉት ብለህ ታምናለህ። አንድ ደቂቃ ብቻ አዳምጠኝ። 3 4 5 ጣቶች አሉት ማለት ነው። ቆይ አንድ ደቂቃ ብቻ አዳምጡ። ስለዚህ በቁጥር ደረጃም እንደኔው የሆነ 5 ጣት አለው እንዴላለው ምን አልከኝ? 5 ጣት አለው እንዴ? 5 ጣት አለው ወይ ማአላ 5 ጣት የለውም? እንደ 5 ጣት አለኝ ብለዋል ያለው መሰለኝ። ስንት ጣት ነው ያለው? ማስረጃ አምጣ። ታታው ዝም ብላ ትናገር። እጅ አለው ነው አለው ካለው በሰጥ መረጃ። ስለዚህ ከኔ ጋር ይመሳሰላል ማለት ነው። አምጣው፣ ጥሩ ነው አምጣው። ከኔ ጋር ይመሳሰላል ማለት ነው ወይ? በተአምር ከአንተ ጋር ይመሳሰላል። አሁን አንተ የምታወራው ፍጹም ውሸት እንደሆነ ማውቀው ማለት ነው። ባሳየ እችላለሁ። ቅድም አንድ ቀን ማለት ነው በጣም ውሸት ነው የምታስበው። ወይት ክርስቲያን ቆይ አሁን 5 ጣት እንዳለው ባሳየህስ አልኩ። አሳይ፣ ምንም አይደለም፣ ግን በጣም ውሸታም ነው። እፎይ which means 5 ጣት ካለው አላህ የኛ ቢጤ ነው ማለት ነው። 2 እጅ ያለው እጁ 5 ጣት ካለው አሁን ቢጤ ተገኘለት። አሳይኛ መጀመሪያ ሊያሳየ ነው። ቅድሚያ ያሳየኝ ብሎ ካሳየ ነው። ስንት ጣት እንዳለው ነው የምታውቁት? ጣት አለው ብላ ያምናሉ፣ የጣቱን ብዛት ግን አያውቁም። በጣም እኮ ነው የሚገርመው። አላምንም። ጣት አለው ቢያምኝ አላውቅም። እንዴ አላጣት የለውም። አንተ እጅ ያለው ነው ጣት አልባ ነው የምታመልከው። ዱልዱም እኮ ነው ጣት ከሌለው። ቆማጣ ነው የሚባለው በሀገራችን። እንደዛ ልታደርገው ነው አንተ ተው። እሺ አንብብና
ሳይ ሙስሊም 2787 ላይ ምን አለ አብደላ ቢን መስዑድ እንደተረከው አንድ የጂውሽ ስኮላር ወደ ሙሐመድ መጣና እንደዚህ አለው፣ ሙሐመድ ቬሪሊ አላህ the exalted and the glorious would carry the heaven on the day of the judgment upon one finger። አላህ ሰማይ በቂያማ ቀን ሰማይና ምድር በአንድ ጣቱ ይይዛል። አንድ ጣት ቁጥር ሰማይና ምድርን የሚይዝበት በቂያማ ቀን በአንድ ጣቱ ነው። እሱ ላይ አምነናል እኮ አሁን እዚህ ጋር ጊዜ የምንጨርሰው አላመነም። አሚር ማወቅ ይፈልጋል። አሚር ማየት ይፈልጋል። አያምንም አሚር እንዳለው አላህ ጣት። ስለዚህ አላህ ሰማይን ለመያዝ አንድ ጣቱን ይጠቀማል። ኤንድ ዘርዝ ዋን ፊንገር ምድርን ለመያዝ አንድ ጣት ይጠቀማል። አላህ ባለው ነገር አምናለሁ። ፎይ ቁጥር እንደ በእጅ ያሳየ ኤንድ ዘ ማውንቴን ኤንድ ዘ ትሪስ ተራሮችና ዛፎችን በአንድ ጣት 3 ኤንድ ዘ ኦሽን ኤንድ ዘ ሞይስት አፖን ዘ እርዝ ዋን ፊንገር የውሃ አካላትን በአንድ ጣቱ ኤንድ ኢን ፋክት ዘ ሆል ኦፍ ዘ ክሬሽን አፖን ዋን ፊንገር ሌሎቹ ፍጥረታት በሙሉ ደግሞ በአንድ ጣቱ ይዛል። 5 ስንት ሆነ ጣቱ? በጣቴ ነው የቆጠርኩት። እንግዲህ አንዴ ጣልቃ ትግባ። ስንት ነው አሚር? 5 ነው። አላህ ስንት ጣት ነው ያለው? ያ እዛ ጋር ተቀመጠው 5 ጣት ተቀምጠዋል። ስለዚህ ምኑን ነው ቢጤ የለውም የምትሉን ታዲያ? ቆይ ርዕሱ እኮ ከኔ ጋር ነበር። ለምን ወደ እሱ ትሄዳለህ? አንተ በእናትህ ጣልቃ ትግባ። ቆይ ከአንተ ጋር አይደለም። እሺ እንጣቂ መልስ። ኢየሱስ አምላክ አለው ወይስ የለውም? አሚር አወቀ በቃ ዛሬ አሚር ሳትከፍር አትወጣም። የተጠየቃችሁትን መልሱና እኛ እንግባበት። መልስልኝ። የሚጠይቃችሁን መልሱ በስነ ስርዓት። ኦኬ። ስለዚህ አሚር በደንብ ገብተንላል፣ በደንብ ገብቶሃል። ክርስቶስ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ሁሉን የፈጠረ ሁሉን ያስገኘ ነው። የክርስቶስ አምላክ ይባረክ። ማስረጃ ሁሉን እንደፈጠረ ማስረጃ ሁሉን እንደፈጠረ ማስረጃ ምዕራፍ 2 ቁጥር 10 ላይ፣ ቆላሲያስ ምዕራፍ 1 ቁጥር 16 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ጌታችን ኢየሱስ ክርስቶስ ሁሉን የፈጠረ ነው። የሚታዩትንም የማይታዩትንም ሁሉንም የፈጠረ ሁሉንም የሰራ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ወንድማችን እናሳይ። ምናልባት እርሱም የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩትን ሉክ የሚታዩትንም የማይታዩትንም አንተ የምታያቸውንም የማታያቸውንም ነገሮች ዙፋናትም ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል ብሎ ይናገራል። እዛ ጋር ኢየሱስ ክርስቶስ ያለው እዛ ጋር እስኪ ማስረጃ አምጣ። ኢየሱስ ክርስቶስ የሚል ስም የለም። ኦኬ። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱን የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ቤዛ የሆነን ማን ነው? ቤዛ አደረገ ማለት አይታይም። እንደ ዝቅ አድርግለት ትንሽ ዝቅ ቤዛችን ማን ነው? እሺ በጣም ጥሩ ነው። አሁን ኢየሱስ አምላክ የለውም አለው። አንዴ ድገምለት። ኤፌሶን ምዕራፍ 2 ቁጥር 10 ድገምለት። ቤዛችን ክርስቶስ ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንደሚናገረው፣ ማርቆስ ወንጌል 10 ቁጥር 45 እንደሚናገረው ቤዛችን ክርስቶስ ነው። ኤኒዌይስ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በማ ተፈጠርን? በማን ተፈጠርን? አሚር
ዕብራውያን ምዕራፍ አይቼዋለሁ። እሺ አንድን ቁጥር 3 እንክፈተው። ኦኬ እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው ተቀመጠ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። ዓለማት በማን የተፈጠሩት? በልጁ በወልድ ማለት ነው፣ በክርስቶስ። ዮሐንስ ወንጌል ምዕራፍ 1:3 እንክፈተው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። ሁሉ በማን የሆነው? በቃል። ከሆነውም አንዳች እንኳ ያለ እርሱ የሆነ ነገር አለ? የለም። በማ ሁሉ በቃል ነው የሆነው። ይህ ቃል ቁጥር 14 ላይ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ቃልም ጸጋና እውነትን ተሞልቶ በእኛ አደረ። እዚች ጋር ልናገር። እፎይ አንዴ ይጨርሳ ሚር ኦኬ። ስለዚህ ፈጣሪ ለመሆኑ ማስረጃ ላልከን አምተንልሃል። አረ እንደሱ አላልኩም። ለኢየሱስ አምላክ የለውም ወይስ አለው ነው አልኩ። ኦኬ ክርስቶስ የሁሉ አምላክ መሆኑን ተግባባን አይደለ? እዚህ ጋር ተግባብተናል። በጣም ጥሩ ነው። አምላክ የለውም። እሺ ለኢየሱስ ክርስቶስ እዚህ ጋር ተግባብተናል። አልተግባባንም? ተተግባባን እዚህ ጋር። ስለዚህ መጽሐፍ ቅዱስ ላይ የክርስቶስ አምላክና አባት ይባረክ ሲል ምን እያለ ነው? ክርስቶስ ስገው ቃል እንደ ቃልነቱ ዓለምን አስቀድሞ የፈጠረ እንደመሆኑ እነኝን ፍጥረታቱ ሁሉ አስቀድሞ የፈጠረ መሆኑን ተናገርና ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። በማን የሆነው? በቃል። ዓለማትን በፈጠረበት በልጁ በልጁ በቃል ማለት ነው። ሁሉም ዓለማት የተፈጠሩት በማን ናቸው? በልጁ። እግዚአብሔር የያዘው ክርስቶስ ግን ማርያምን ከእሷ ስጋና ደምን ተካፍሎ የተወለደ እንደሆነ እናምናለን። እሱ ፍጹም አምላክ እንደመሆኑ ፍጹም ሰው ነው ብለን እናምናለን። ፊልጵስዩስ ምዕራፍ 2 ላይ ቁጥር ፍጹም ሰው አሁን ፍጹም ሰው ፍጹም አምላክ ስትል፣ ስለዚህ ቅድመ ተዋህዶ ያችን የያዘውን ስጋ ለማጠቆም የክርስቶስ አምላክና አባት ተብሎ ይናገራል ማለት ነው። እንደ ሰውነቱ፣ እንደ ቃልነቱ ደግሞ አስቀድሞ ሁሉን የፈጠረ ነው። አንድ ተዋህዶን የምናምን እንደሆነ ስለሆነ ክርስቶስ ከተዋህዶ በኋላ ከፍለን እንዲህ ስለማንል እሱ የሁሉ ፈጣሪ ነው። ራሱ ግን ፈጣሪ አለመሆኑን ይናገራል። ጋን አዘጋጀህልኝ ይላል አይደል? ራሱ ፈጣሪ አለመሆኑን ይናገራል። ምንድን ነው ምላሻችሁ? ወደ ቶፒክ አስለን አንተ ቆይ ይሄን መልስልኝ። ወደ ቶፒክ ፍጹም አሚር ይበቃል። በስመ አብ በጣም ብዙ ደቂቃ ወሰድክ ዛሬ አንተ። እኔ እውነት እስካሁን የተማርካቸው ነገሮች በሙሉ ህይወት ካልሆኑ ምንም ጥቅም የለውም እዚህ መጥቶ መጨቃጨቁ። ለሌሎቹ ደግሞ እድል እንስጥ። ኦኬ እሺ። ስለዚህ አላህ አይመስልም ስትሉ ምን እያላችሁ ነው? ሙስሊሞች ምክንያቱም አላህ እየጠበቅኳችሁ አንዴ ፎዚ ያለሽ ፎዚ ኢምራን አላችሁ? አሉ። ሰላም ነው? ሰላም ነው። እንዴት ነሽ? አልሐምዱሊላህ። ጥያቄ ነበረኝ። ኧረ እፎይ መልስ ስጠኝ። ኦኬ አንዴ ተረጋጋ እስኪ። ኦኬ ጥያቄያችንን የመመለስ ፈቃደኛ ነሽ? እኔ ጥያቄ ልጠይቅ ሊገባሁትኝ። ኦኬ ትንሽ ቆየት ብለሽ ትጠይቂያለሽ አንዴ እና ያን እንድትመልሱልኝ ነው። ወይ እንመልስልሻለን። ጥያቄ አንድ ሰው ለምሳሌ አንድ ክርስቲያን ባልና ሚስት ልጅ ከወለዱ በኋላ ለምንድነው ክርስትና የሚነሳው? እና ክርስትና እስከሚነሳበት ጊዜ ድረስ ያ ልጅ ምንድነው ክርስቲያን እናት አባት ወልዶት ክርስቲያን በመሆኑ እናንተ ለምን አያምኑበትም? ወይስ ሌላ እምነት እንዳለው በውስጣችሁ ስላወቃችሁ ነው ወስዳችሁ ክርስትና የምታስነሱት? እሱ እንድትነግሩኝ ነው። ኦኬ ሌላ እምነት ስላለው ነው ወይ? እንደዛ አይደለም።
ለዛ ሳይሆን የእናንተን እምነት ይዞ ምናምን ነገር እንደዛ ብለው ነው የነገሩሻል። ሙስሊም ነበር ሰው ሁሉ ሲወለድ፣ ከዛ ወዲያ በውሃ አስጠምቀው ነው ክርስቲያን የሚያደርጉት ነው ያሉሻል። እንደዛ ስለሆነ እኮ ነው። ምክንያቱም አንድ ሰው እናት አባቱ ክርስቲያን ሆኖ ተወለደ፣ ሌሽ ይጠመቃል። ክርስቲያን በመሆኑ እንዴት አያምኑበትም? ይሄ ልጅ ክርስትና ይሄ ልጅ እንትን ካልተባለ እኮ ክርስቲያን በመሆኑ አይታመንበትም። ኦኬ፣ ሙስሊሞች ስትወልዱ ልጅ በ7 ቀን ምንድን ነው የምታደርጉት? ይገረዛል። ለምን የምትገርዙት? እንዴት አይገረዝም? ወንድ ልጅ ለምን የምትገርዙት? እኔ ጥያቄ መልስልኝ። አንተ ለምን ተገረዝክ? ምንድን ነው የምትገረዘው ይላል። ለምን የምትገርዙት? ጥያቄ መልስልኝ። ሳይገረዝ ሙስሊም መሆን ይችላል? ያ ነጃሳ ስለሆነ ነው። ነጃሳ መሆን ጉዳይ ብቻ አይደለም። እሺ ሐቂቃ፣ ስለ ሐቂቃ ንገሪኝ እስኪ። ለምንድን ነው ሐቂቃ የምታወጡት? የጠየቅኩህን መልስልኝ። ለምንድን ነው ክርስትና የሚነሳው? ሐቂቃ ለምንድን ነው የምታወጡት? ሐቂቃ ምንድን ነው? የጠየቅኩህን መልስልኝ። ለሐቂቃ ንገሪኝ እስኪ። መልስልህ፣ ስለ ሐቂቃ እኔ መልስልሃለሁ። እሺ ምንም እንድታስተምሩኝም ምንም አልፈልግም። እኔ ከእናንተ የጠየኳችሁን ብቻ መልሱልኝ። እሺ አዳምጪ። መጽሐፍ ቅዱሳችን በግልጽ እስልምና ላይ ህፃናት ከሙስሊም ቤት ካልተወለዱ ገሃነም እንደሚገቡ ነው የሚናገረው ሀዲሶች አሉ። አይደለም ከእስልምና ውጭ የተወለደ ሙስሊም ሆኖ እንኳን ዲቃላ ከወለደ ንብረት ራሱ አይወርስም። እንኳን ገነት ንብረት ራሱ መውረስ አይችልም። አባቱም አይጠራበትም። ዚህ ስማሽ ነው እንትን ያለው ማለት ነው። ኒካ ሳያስር የወለዳቸው በዛ አባትም አይጠራም፣ ንብረትም አይወርስም፣ እንትንም የለው መፍቶችም የሉትም። ሰው እንደ ክርስትናውስ ይሄ ነገር አለ ወይ? የለም። ሕዝቅኤል ምዕራፍ 18 ቁጥር 4 ሕዝቅኤል ምዕራፍ 18 ቁጥር 20 ላይ እንደሚናገረው በግልጽ መጽሐፍ ቅዱሳችን በግልጽ እንደሚናገረው ልጅ የአባቱን ኃጢአት አይወርስም። አባት በልጁ ልጅም በአባቱ አይጠየቅም። ነገር ግን ለምንድነው ታዲያ የሚጠመቁት? ኩፋሌ 4:9 ይመስለኛል 40 እና 80 ለምን የሚጠመቁት? ቤተክርስቲያን ለምን የምታስጠምቃቸው? እሱ ቅኖና ይባላል እህታችን፣ ቅኖና ነው። ነሰሰርሊ በዛ ታይም ብቻ ተገደበ አይደለም። በአመትም ሊጠመቅ ይችላል፣ ከዛ ቀድሞም ሊጠመቅ ይችላል። ግን ኩፋሌን መሰረት በማድረግ አዳምና ወደ ገነት የገቡበትን መሰረት በማድረግ ቤተክርስቲያን እሱን ስርዓት ሰርታ ታስጠምቃለች። ደብዳቤው የምታስጠምቀው ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 3 እስከ 6፣ ሮሜ ምዕራፍ 6 ከቁጥር 3 እስከ 6፣ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20፣ ማርቆስ ወንጌል ምዕራፍ 16 16፣ ሐዋርያት ሥራ ምዕራፍ 2 ቁጥር 37 እስከ 41 የተሰጡ ህጎች፣ ትእዛዞች አሉ። እግዚአብሔር የሰጣቸው አሉ። ክርስቶስ የነገረን አለ። ምን? ሰው ዳግም ከውሃ መወለድ እንዳለበት። መቼ? ስንተኛ አልኩሽ? ዳግም ለሁለተኛ ጊዜ መወለድ አለበት። ዳግም ሰው ሲወለድ ምን ይሆናል? የሴጣን ልጅ ሳይሆን የሚሆነው የእግዚአብሔር ልጅ ነው የሚሆነው። ዳግም በውሃ ይወለዳል፣ ከውሃና ከመንፈስ ይወለዳል። ሶሪ ከዛስ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል እንደሚለው ገላትያ ምዕራፍ 3 ላይ ከቁጥር 24 አካባቢ ጀምሮ የለም የተጠመቁ ሁሉ ክርስቶስን ይለብሳሉ፣ የእግዚአብሔር መንግስት ወራሽ ይሆናሉ፣ አባታችን ብለው እግዚአብሔርንም ይጠራሉ። ሮሜ ምዕራፍ 8 ቁጥር 15 እስከ 17 እንደሚናገረው አባት አባት ብለው የሚጮሁበትን፣ ማቴዎስ ወንጌል ምዕራፍ 6 እንደሚናገረው አባት አባት ብለው የሚጮሁበትን ያንን ጸጋን ይጎናጸፋሉ፣ የእግዚአብሔር ልጆች ይሆናሉ፣ የእግዚአብሔርን መንፈስ ይቀበላሉ። ሲጠመቁ የእግዚአብሔርን መንፈስ ይቀበላሉ። ያ የእግዚአብሔር መንፈስ ደግሞ አባት አባት ብለው እግዚአብሔርን እንደ አባታቸው እንዲጠሩ ያደርጋቸዋል። የሴጣንን እንትን ይቃወማሉ ማለት ነው። ስለዚህ የእግዚአብሔርን ልጅነት ያገኛሉ፣ ዳግም ልጅነትን ያገኛሉ፣ ከክርስቶስ ጋር ህብረት ያደርጋሉ፣ አንድ ብልት አንድ አካል ይሆናሉ። ይህንን ታዲያ ለምንድነው ልጆች ለምንድነው ወደ ቤተክርስቲያን የሚሄዱትና የሚጠመቁት? ምክንያቱም ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 እስከ 7፣ ማቴዎስ ወንጌል ምዕራፍ 19 ቁጥር 13 እስከ 14 አካባቢ ላይ ጠይቀውት ነበር ክርስቶስን ይህንን ጥያቄ። ምን ብለው? ህፃናት ይዘው መጡና ወላጆች እንዲባርካቸው ዘውለት መጡ።
ደቀ መዛሙርቶቹ ገፏቸው። ኖ ህፃናቶች ናቸው አላቸው። ክርስቶስ ግን ተው ብሎ ተቆጣቸው። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለና አመጣቸው። ህፃናቶቹን ባረካቸው። መንግስት ሰማት ለእነኛ አይነቱ የምትገባ ነች አላቸው። ካልተመለሳችሁ እንደ ህፃንም ካልሆናችሁ መንግስት ሰማትን አትወርሷትም አላቸው። ሰው እንደ ህፃን ሊሆን ህፃናት በቤተ ክርስቲያን ለአባቶች እንኳን ለእናቶች እንኳን ምሳሌ መሆን ችሎታ ስላላቸው አንድም እነሱን ንጽህናቸው እዚህ ጋር ባይጠመቁስ ምን ሆናሉ? ባይጠመቁስ አዳምጥ ቆይ እሱን ወይት ህፃናቶቹን ሲያይ ንጽህናቸውን ቅድስናቸውን ቤተክርስቲያን እያየ ሲያስቀድስ እንኳን የእሱ ኃጢአት ትዝ ይለዋል። እንዲመለስ ራሱ ይረዳዋል። ካልተመለሳችሁ እንደ ህፃናትም ካልሆናችሁ እግዚአብሔር መንግስት አትወርሱ የምትለው ህፃናቶቹን እነኛ ምስኪኖቹን ሲያቸው እሱ ያሳለፈበትን የህፃንነቱን ጊዜ ሲያስበው አሁን በኃጢአት ተጨማልቆ ከሆነ እንደ ህፃናቱ ይመለሳል። ንጹህ ልብን ወደ መያዝ ማለት ነው። ስለዚህ እኛ ማንን ህፃናቶችን እናንተ አትገቡም ብለን ከቤተክርስቲያን የምንከለክላቸው ማንን አንችልም ማለት ነው። በ80 ዓመትና በ60 ዓመትና በ40 ዓመትና በ20 ዓመትና በ10 ዓመትና በ1 ዓመትና ቤተክርስቲያን አትከለክልም። የእግዚአብሔር ልጅነትን ትቋደስ ዘንድ ጸጋ መንፈስ ቅዱስን ትካፈል ዘንድ አጥምቃ ምስጢራትን ትፈጽምልሃለች፣ ለሁሉም ትሰጣለች። ነገር ግን እስልምናን የሚያጠምቋችሁ እስልምናን ለመፋቅ ነው ለሚሏቸው ጥያቄያችን ምን ይሆናል? ከዛ ሱራ 30 ላይ የተፈጥሮ ሃይማኖት በፊጥራ ላይ ይፈጠራል፣ የፊጥራም ደግሞ የሚፋቅ የሚጠፋ አይደለም ይላል። በውሃ ይጠፋል የሚለው የሙስሊሞቹ ሎጂክ፣ አላህ ደግሞ አይጠፋም ይላል። ስለዚህ ከአላህ ይልቅ ሙስሊሞች ያውቃሉ። አንደኛ ሎጂክ። ሁለተኛ እኛ በጸበል የሚለቀው የምናውቀው ቅዱሱ መንፈስ ሲገባበት የሚወጣው ሴጣን ነው። እስልምና ነው ካሉን እስልምና ሴጣን ነው፣ እናመሰግናለን። ሰው ሲጠመቅ ቅዱሱን መንፈስ ሲቀበል እርኩሱ መንፈስ ይወገዳል። ስለዚህ እስልምና እርኩስ መንፈስ ነው ካሉን ሁለተኛ ሎጂክ እናመሰግናለን። ሶስተኛ ሰዎች ሁሉ ሙስሊሞች ሰላት ማድረግ አለባቸው። ሰላት ካልሰገዱ ጁማ ሰላትን ቢያቆሙ እንደ ካፊር ነው የሚቆጠሩት። ሰላት ለመስገድ ደግሞ ግዴታ ውዱ ማድረግ አለባቸው። ትጥበት መታጠብ አለባቸው። በኋላ ሳይታጠቡ ከሰገዱ ጸሎታቸው ተቀባይነት የለውም። አንድ ሰው ጁማ ሰላትን ማይሰግድ ከሆነ ሰላት ከነ ቢያቆም ከእስልምና ይወጣል። ነገር ግን እየሰገደ ውዱ ማያደርግ ከሆነ ማይታጠብ ማለት ያለ ትጥበት ቢሰግድ ስግደቱ ተቀባይነት የለውም። ለምንድነው የሚታጠበው? በታጠበ ቁጥር ኃጢአቱ በውሃው ይወገዳል ነው የሚለው። ስለዚህ ሁሌም ይጠመቃሉ ማለት ነው ሙስሊሞች ኃጢአታቸው እንዲወገድ። ሁሌም ትጥበት ካልፈጸሙ ሰላታቸው ተቀባይነት የለውም። ሁሌም መነከር አለባቸው ማለት ነው። እኛ እንዴ እንጠመቃለን? የእግዚአብሔር ልጆች ተብለናል። ከዛ ወዲያ ምንም አያስፈልገንም። አባት ብለን እንጠራለን። እውነት ነው ሙስሊሞች ይሄ ሴጣንን ለማስወገጃ ነው ካሉን እስልምና ነው እናንተ እንደምትሉት ሴጣን ነው እስልምና ካሉን እናመሰግናለን። እኛ አምላካችንን ምን ብለን እንጠራዋለን? ሮሜ ምዕራፍ 8 ቁጥር 15 ላይ እንደሚናገረው አባት ብለን እንድንጮህ እሱንም ደግሞ እንደዛ የምንለው ገነት እንደምንገባ ነገረን። ሱረቱ 72 ሱረቱ ጅን ላይ ቁጥር 3 ላይ ለአራማን ልጅ የለውም ብለው የተናገሩት አጋንንቶች ናቸው። የአጋንንቶችን ቃል ይዛችሁ አላህ ልጅ የለውም የምትሉ ከሆነ ያ ጥምቀትን መቃወም መፍታችሁ ነው። እኛ በጥምቀት ስላባረር ነው አጋንንትን በጥምቀት አባረር ነው የእግዚአብሔር ልጆች ስለሆን እኛ። እናንተ ደግሞ ጥምቀት እስልምና የሚያስወግድ ነው እስልምና ሴጣን ነው ብላችሁ ስላላችሁ
ያ የተባረረው ሴጣን ደግሞ ልጅ የለውም አላ እንዳትጠመቁ ከተጠመቃችሁ ሲጠመቁ የእግዚአብሔር ልጅ ይሆናሉ ሴጣን ይወገዳል ብሎ እንትን ካላችሁ ከሴጣን ጋር መስማማ መፍታችሁ ነው። ሱረቱ ጅን ወይም የጋኔኖች ምዕራፍ ከቁጥር 1 እስከ 3 አላ ልጅ የለውም ያለው ጋኔን ስለሆነ ማለት ነው። እኛ ስንጠመቅ ግን የእግዚአብሔር ልጆች እንሆናለን። ከዛ አንጻር ነው ክርስቲያን ምትላል። አስለን ካልተጠመቀ ለምሳሌ ያ ልጅ ተወልዶ ትልቅ እስኪሸመግል ድረስ ካልተጠመቀ ያ ልጅ ክርስቲያን ነው። ክርስቲያን ነኝ ብሎ ነው ግን አልተጠመቀም። መልካም ኦኬ። ካልተጠመቀ ትልቅ ከሆነ ቆይ አንዴ፣ ካልተጠመቀስ ትልቅ እስከሚሸመግል ድረስ ካልተጠመቀስ ክርስቲያን ነው ወይ? መልካም። አንድ ሰው ካመነ መጠመቅ አለበት። ያመነ የተጠመቀ ይድናል ነው። ስለዚህ አንለያቸውም። ማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል ብሎ ነግሮናል መጽሐፍ ቅዱስ። ስለዚህ ያመነ የተጠመቀ ይድናል ካለን ካመነ ይጠመቃል ማለት ነው። አንድ ሰው ሙስሊም ነኝ ብሎ ሰላት ባይሰግድ፣ ዘካ ባይሰጥ፣ ሐጅ ባያደርግ፣ እነኝህ እንትኖች እንዳለ ባያደርግ አምኛለሁ ስላለ አይድንም። ሰላት መስገድ ግዴታው ነው። አይ ሰላት ሳልሰግድ ነው አልፈልግም፣ ሰላት ሐጅም አያስፈልግም፣ ዘካም አያስፈልግም ቢል ይድናል? አይድንም በእስልምና። አሁን የእስልምናውን ተውና እኔ አንተን የጠየቅኩት ይሄ ሰው ክርስቲያን መሆኑ ትክክል ነው? እሺ ሳይጠመቅ ቢኖር ክርስቲያን አይደለም እንጂ ሲጀመር ጥምቀት የማይጠመቅ ከሆነ ክርስቲያን አለበት ማለት ነው። ያ መጠመቅ አለበት። ምክንያቱም ሲጠመቅ እኮ ምን አለ መሰለሽ ፎዚ የሚያምነው ነገር ምንድነው? ሞቼ አልቀርም እነሳለሁ ከክርስቶስ ጋር ለእኔ ሞቶልኛል፣ ሞቶ ተነስቶልኛል፣ ሕያውነት ሰጥቶኛል ብሎ ማመን አለበት። ይህን አላምንም እያለ ክርስቲያን መሆን አይችልም። ምን ያ ሰው አሁን ለምሳሌ ሳይጠመቅ ከኖረ ትልቅ እስከሚሆን ድረስ እስኪሸመግል ድረስ ካልተጠመቀ ክርስቲያን ቢል ራሱ ክርስቲያን አይደለም። ልክ እንደተወለደ እንዳለው ነው ክርስትና የሚነሳው። ያኔ ክርስቲያን ሊሆን ነው እንጂ ሲጀመር ክርስቲያን አይደለም። ለምሳሌ አሁን ስለዚህ ሰላት ጎበዝ which is lame argument ስቲል በደቂቃ ውስጥ የሚመታ። ስለዚህ አንድ ሰው ልብ በሉ ተወለደ ዝም ብሎ ቢኖር ሻዳም አላዘም መስጊድም አልሄደም ፕሊዝ አዳምጪ። ከዛ ወዲያ ትጥበትም አይታጠብም፣ ሰላትም አይሰግድም፣ ሐጅም አያስፈልግም ለሱ፣ ጂዚያም አይከፍልም። አይምን ጂዚያ አልኩኝ ዘካ። ይሄ ሰው ሙስሊም ነው? ዶክተር ሙና እንግዲህ አንድ ሰው ተወለደ ሰላት አይሰግድም ዝም ብሎ የሚኖረው ዘካም አይሰጥም ሐጅም አያስፈልግም ብሎ ቁርአንም አይቀራም። ለምን አይገናኝ? አንቺ እኮ ነሽ አይገናኝም ያልሽው። የእኛን አስተምሮ አንቺ ነሽ የምታውቂው። ሙስሊም ነው ይሄ ሰው? ሙስሊም ነው ወይ ይሄ ሰው? ቆይ አዳምጪ። ሙስሊም ነው ይሄ ሰው? ዘካም አይሰጥ ሰላት ማይሰግድ ሙስሊም ነው? ሰላት ማይሰጥ እሱ አለው የራሱ የሆነ ነገር አለው። እሱ በስልምና ሙስሊም ነው ወይ? ሙስሊም ነው ወይ? አንድ ሰው ሙስሊም ነው እንትን ግዴታ የሆነውን ነገር ካላረገ ያኔ በአለው ለሁሉም ነገር ቁርአን አስቀምጦልኝ አለው አይደለም? ሙስሊም ነው ወይ? ይሄ ሰው የተፈጠረውን ያልኩክ ሲፈጠር ክርስትና ካልተነሳ እስከመጨረሻው ሙስሊም ነው ወይ? እናመሰግናለን። በስራው ነው የሚገባው አለች። ስለዚህ ምንድነው የሚሰራው? ስለዚህ ህፃናት ምንም አልሰሩ፣ ስለዚህ ገነት አይገቡም ማለት ነው። ምክንያቱም ገና ሲወለዱ ሁሉም አጋንንት ያጣብቅባቸዋል። የረሳሁትን አስታወሽኝ። እንደውም ቀደመን ብያቸዋለሁ፣ አጋንንት የሚወገድበት ነው ብያቸዋለሁ። እኛ አንድም አይደለ እንደነሱ አስተምሮ። ምክንያቱም እንደው ሲጠመቅ ቅዱሱ መንፈስ ሲቀበል እርኩሱ መንፈስ ይወገዳል ብለን ካመንን አላህ አስቀድሞውኑ ሴጣንን ነው የሚያስጠጋባቸው። ሱራ 1765 አካባቢ ላይ ራሱ ነው የሚያስጠጋው። ባይዘ ሴጣንን ሰው ሲወለድ ሁሉም ሴጣን ነክቷቸዋል ነው የሚለው ሐዲሱ። ሁሉም። ቁርአኑ ደግሞ ምን ይላል? አማኝን አይነካም ይላል። ሰው ሁሉ ሲወለድ ህፃናት የሚያለቅሱት ሴጣን ስለሚቆነጥጣቸው ነው ይላል። አሁን አስማሚልኝ ፎዚ፣
ህፃን ሲወለዱ ከመርየምና ከኢሳ ውጭ እንደውም ሰይጣን ሲቆነጥጣቸው ሚል ያለው በቁርአን ነው ያለው። ሐዲስ ነብይሽ የኔ ወድ ነብይ እንደዛ ነው። አዎ እስቲ ያሳየኝ። ኦኬ ክፈትላ ክርስቲያን ሉክ ሁሉም ህፃናት ሙስሊም አይደሉም። ምክንያቱም ሁሉንም ሰይጣን ቆንጥጧቸዋል። አማኝ ያልሆነ ነው ሰይጣን የሚነካው ብሏል አላህ። አማኝ ከሆኑ ሰይጣን ሊነካቸው አይገባም። ፔሬድ ሰይጣን ሁሉንም ከማን ውጪ? ከኢሳና ከመርየም ውጪ። እዚሁ ጠይቅሻለሁ ገና ኢሳን ነው ሰይጣን ሊነካው ያልቻለው ሲወል ለምን? ሁሉንም ነብይሽን ራሱ ምጅልግ አድርጎ አስለቅሶታል። ኢሳን ለምንድን ነው እሱ መንካት ያልቻለው? ሁሉንም ነክቶ ለምንድን ነው እሱ ኢሳን ሊነካው ያልቻለው? ቁርአኑ ደግሞ በግልጽ ምንድን ነው የሚለው? አማኝ ያልሆኑትን ነው የሚነካው ነው የሚለው። እዚህ ቁጭ ብላ አንተ ደግሞ ማረባ ጊፍት ትሰጠኛለህ። አበባ ደህና ነገር አሰጠው አንበበላት በል ስታክ እያደረገብኝ ነው። ከፍቼዋለሁ ማይኪን። No child is born, but he is pricked by Shaitan, and he began to wipe because of the pricking. No child is born, but he is pricked by the Satan. He begins for weep because of the pricking of the Satan. ልጆች ሁሉ ሲወለዱ ሰይጣን ጎናቸውን ቢቆነጥጣቸው ነው እንጂ ከዛ በኋላ በሰይጣን ቁንጥጫ ያለቅሳሉ። except the son of Mary and his mother ከኢሳና ከመርየም ውጪ። ስለዚህ ሰይጣን ሁሉ ይቆነጥጣቸዋል ሙስሊሞች ስትወለዱ ማለት ነው። ኦኬ ስለዚህ ፎዚ እኛ ህፃናት ተጠብቀው እንዲያድጉ በቅዱሱ መንፈስ ተባርከው እንዲያድጉ ሰይጣን እንዳይጫወትባቸው አጽጠምቀን የእግዚአብሔር መንፈስ እንዲቀበሉ እናደርጋለን። ያንቺ ውዱ ነብይሽ ቅድም እንዳልሽው ሰይጣን ህፃናቶቹ እንዲቆነጠጡ አላህ ያስጠጋባቸዋል ማለት ነው። የቱ ነው የሚሻለው? እኛ አስጠምቀን እግዚአብሔር እንደባረካቸው ቅድም ክርስቶስ እንደባረካቸው ማድረጉ ይሻላል ወይንስ ሰይጣን እንዲቆነጥጣቸው? እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም ከጠማሞች ከተከተሉ ሰው ሲቀር ብቻ ይላል። ህፃናቶቹ አልቅሰዋል። ጠማማ ካልሆኑ እንዴት ሰይጣን ሊያስለቅሳቸው ቻለ? አንድ ስልጣን የለህም አለው። 17:65 አንዴ ክፈተው ድገምና። ስለዚህ የትኛውን ነው ምረጡ እስቲ ወገን። አስጠምቆ ቅዱሱ መንፈስ ተቀብለው እግዚአብሔር ልጅ እንዲባሉና ሰይጣን እንዳይነካቸው ማድረጉ ይሻላል ወይንስ አላህ ተብዬው ህፃናቶቹ በሰይጣን እያስቆነጠጠ እንዲጫወትባቸው ማድረግ? ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም ሰይጣን። ስለዚህ ህፃናቱ ያላ ባሪያ ናቸው ከተባለ ሰይጣን ደግሞ በእነሱ ላይ ፈጽሞ ስልጣን የለውም ከተባለ ሐዲሱን እንዳሳየናችሁ ደግሞ ምልግ አድርጎ አስብሏቸዋል። እኔ አንድ ጥያቄ ላይ ጠይቄ ልወጣ ነው። አሁን እስካሁን አዳመጥኩ። ደግሞ ቶፒኩ ላይ መለሱ ትንሽ አንዴ መልስ አስገባኝ። ስታክ እያደረገብኝ ስለሆነ ሊበቃንም ለነገሩ ሰዓቱ ሄዷል። ካልተመቀ ግን ክርስቲያን አይደለም ማለት ነው። እሺ ጨረሳችሁልኝ? እኔ አልነበርኩኝም። ነበርሽ? ምን ደረሰ? በደንብ ሰምተሻል ነበርሽ? ያልተጠመቀ ሰው ስላለ ነው። እስካሁን ድረስ አልተጠመቅኩም፣ ግን በደንብ ሰምተሻል መኖሩን። ጥሩ ነው፣ ይበቃሻል። ላ የአሁኑም ቦታ እኔ ኡስታዞችን ጠይቃለሁ። የራሱ የሆነ ነገር ይኖረዋል። ምን ብለሽ ነው የምትጠይቂው? ምን ብለሽ ነው የምትጠይቂው? አሁን እኔ መልሰልኝ። አሁን ህፃናት ምን ብለሽ እንደምትጠይቂ ንገሪና። ምን ብለሽ እንደምትጠይቂ ንገሪና። አሁን አነበባችሁልኝ አይደል? ሰይጣን ይቆነጥሳቸዋል
ምልክ ያረጋቸዋል አልክ። ያኔ እሱ ሊሽ ለምን ብዬ እንጠይቃቸዋለሁ። ስለዚህ ሲወለዱ ሁሉም ሴጣን እንደሚቆነጥጣቸው ከገባሽ አላህ ደግሞ ምን ብሎ ቆነጥጣቸው የራሱ የሆነ ነገር ይኖረዋል። አዳምጫ አላህ ደግሞ ምን ብሎ የኔ ባሪያዎች የሆኑትን አይነካም ብሏል። አላዳመጥኩም ያልሽውን እዚሁ በደቂቃ ውስጥ አስፈረስኩሽ። አየሽ ሴጣን የቆነጠጣቸውን ያልሽውን በደንብ አድርገሽ ስለሰማሽ በደንብ እንደገባሽም ስለማቅ ማለት ነው እና ኤኒዌይስ አንተ ድምፅ ይደርባል። አሁን የኔ መልስ ከመንደረሰ ወደ ሌላው ክርስቲያን ነው። አንድ ቶፒክ ላይ ግቡና ከዛ በኋላ ደግሞ ጠይቃላችሁ። ጥያቄ እንጠቀም። ምንድነው ዛሬ አሚር ስንተኛ ጥያቄ ነው? አራተኛው ወይ አምስተኛ ጥያቄ? ካልተጠመቀ ክርስቲያን አይደለም ማለት ነው። ተመጣ ትጠመቃለህ። ምን መጠመቁን ፈርታው ነው? አሁን እኔ ምን እሺ ማለት ቅድም ስትናገር ማለት ነው መንግስተ ሰማያትን ይወርሳሉ አልክ። እንደዛ ስትል ልጆች ደግሞ ካልተጠመቁ አይወርሱም ማለት ነው። ኦኬ ህጻናት ይኸውልህ ኤክሰፕሽን ላይ ዶግማ አይመሰረትም። በደንብ አስተውል። ኤክሰፕሽን ላይ ዶግማ አይመሰረትም። ህጻናትን ግን መባረክ አለባቸው፣ መጠመቅ አለባቸው። አዎ በቤተክርስቲያን ውስጥ ማደግ አለባቸው። አዎ ካልተጠመቁ ለምሳሌ ዛሬ ተወልዶ ዛሬ ቢሞት፣ በ2 ቀን ቢሞት፣ በ3 ቀን ቢሞት፣ በአመቱ ቢሞት እንደዛ እያልከኝ ነው? አይ ቢያረጅ እስከ ቢያረጅ ካረጀማ እኮ ለምን አይጠመቀው? አሁን በሳካው ላይ እስከሚሞት ድረስ ሰላት ባይሰግድ ዘካ ባይሰጥ ሐጅም አያስፈልግም ቢል ነብዩ ያዘዛቸውን ባያደርግ ነው። ይሄ ነገር ይገናኛል ከሱ ጋር? ለአንተ አይገናኝ ይመስላል። ምክንያቱም ጭንቅላትህን እንደዚህ ኔጌቲቭ ነገር ክርስትናው ላይ ብቻ ጥያቄ ይዘህ ስለመጣ ማለት ነው። ምክንያቱም እስልምና ላይ ትእዛዝን ካላከበረ በደንብ አዳምጥ። ትእዛዝን ካላከበረ አስቀድሞውኑ አላመነም ማለት ነው። አንድ ሰው ሙስሊም የሚባለው አርካኖፍ ኢማንና አርካኖፍ ቆያ እንዴ ሚውት አድርግ። ሳሟላ አላህ እና መሐመድ ሰጡ የምትለውን ታላሟላ ሙስሊም አይደለም። በእስልምናው ሳሟላ መሆን ስለማይችል ማለት ነው። እስካልካደ ድረስ ሙስሊም ነው። እስካልካደ ድረስ ማለት አሁን ባህል ላይ እስከሚያምን ካመነ ሙስሊም ነው። እሱ ሰላት ካልሰገደስ ሙስሊም ነው። እንደውም የቂያማ ቀን መጨረሻ ላይ የሚወጡት ከገሃነም ቅጣት የሚወጡት ሙስሊም በመሆናቸው መሐመድን በማወቃቸው ብቻ ነው የሚወጡት። አላህ ጌታችን ነው ማለታቸው ብቻ ሰላት ሳይሰግዱ ማለት ነው። መጨረሻ ላይ ይወጣሉ። እሳት ለቅባቸው ነበር ያለውስ መሐመድ ምን ሰላት የጁማ ሰላትን የቀሩ እሳት ለቅባቸው ነበር ያለው። እስኪ ደግሞ ይሄን ነገር ጁማ ብቻ አይደለም ሙስሊም ሆነክ ሁሉንም ሰላት መስገድ ግድ ነው እና መጾም ዘካ መስጠት ግዴታ ነው። እንዴት ግዴታ የለብንም ትላለህ አሚር? ግዴታ የለብኝም አልኩ እንዴ? አዎ መስገድ ሙስሊም ነው። ካልሰገደ ማለት ካልሰገን ካልጾምን ዘካ ካላወጣን እንዴት ነው እስካልካደ ድረስ ሙስሊም ነው። ካደ እኮ ካደ ካልጾመ ካልሰገደ ምንድን ሃይማኖት አለው ይሄ ሰው? እንግዲህ የለውም፣ ክርስቲያንም የለውም ከሙስሊም የለውም። እስኪ አስረዳኝ እንግዲህ ኦም ላይ እንኳን ማለት ነው። አሁን አንድ ሰው ቢሚል በአንድ ነገር ቢሚል ማለት ነው በሱ ነገር እንደ እስካላመነ ድረስ ያ ሰው ሙስሊም ነው። ምክንያቱም እምነቱ ሙስሊም ነው የሚያምነው በአላህ ነው። ስለዚህ ለምንድን ነው ታዲያ የምትሰግዱትና ጁማ ብቻ አይደለም ኢድም ብቻ አይደለም ረመዳንም ብቻ አይደለም። ግዴታ የትኛውንም መስላት ሰላት ግዴታ አለብን። ግን እንዲህ ማለት የለብክም። እንዴት
ሃይማኖት በምንድን እንግዲህ ካልጾምክ ካልሰላትክን ካልሰገድክ በምንድን ነው? ዘካ ካላወጣክ እንደውም ቢቻል ሐጅ መሄድ እንዴት ሙስሊም ነኝ በማለት ብቻ አይ እኔ ይሄንን አላምንም። እሺ አንድ ታገኝ እስኪ አስረዳኝ። እሺ እኔ ላላቅ እችላለሁ። ቆይ የሚል ማስረጃ አለ ከሐዲስ? የለም ሐዲስ አለ ወላሂ። ዴኒስ ኦኬ አዳም አሚር ስለዚህ ነብይ ለምሳሌ ያቀረበው ምሳሌ ከየቁት ማለት ይመሰላል። ነብይ እንደዚህ ብሏል። ለምሳሌ ጁማ ሰላት የሚቀሩትን እሳት ለቅባቸው ነበር ብሏል። ስለዚህ ሙስሊም ከሆኑ ለምንድን ነው እንደዛ ማለት ያስፈለገው? ግፈኛ ነው ነብይ ማለት ነው። ኧረ ጉድ ነው። ካልሰገድን ምን ሙስሊም ነን በስም ብቻ አሁን ዝም ብለው ክርስቲያን ነኝ ብቻ ማለት አንድ ጥያቄ ነበረኝና ላውራችሁና ሰላታችንም ግድ ነው ሁሉም ነገር እና ስለዛ አሚር አስተካክል ወላሂ ራሱ ገረመ። አምስቴ ካልሰገዱ ነቢያቶች ግን ይደመቁ ነበር። አሚር አምስቴ ነው ምናምን ካልሰገዱ ባይዘይ ከእስልምና ቀጥታ ይወጣሉ ነው የሚለው። አምስቴው ሶስቴ እንደዚህ ነው። የጁማ ሰላት ካለፋቸው ራሱ ሻዳ ደግሞ መያዝ አለባቸው። አያዙም ውሸት ነው። አያዙም በፍጹም ሲጀመር ማን ነው እንደዚህ ያለው? እናንተ የምታመጡ በምን መንገድ እንደሆነ እኛ አይገባንም። ሲጀመር እንዴት ምን ማለትሽ ነው? ምን ማለት ነው? ሰላት ሙስሊም የሆነ ነገር ሲጀመር ሰላት ይሰግዳል። ምን እንዳለ ሰምተሻል? ሙስሊም እንደዚህ ካልሰገደም ለራሱ ሙስሊም አለ ሙስሊም ነኝ በማለቱ ብቻ ጀነት ያስገባዋል አለ። እንኳን ጀነት ተዋዛብ ለራሱ አይገባው። ስለሰገደና ስላልሰገደ አይደለም፣ በስራው ነው የሚያስገባው። ስለሰገድሽም እና ስራሽ ምንድነው? ስራሽ ምንድነው? ካልሰገድን ካልጾምን ዘካ ካላወጣን ጥሩ ነገር ካራወላን ጥሩ ነገር ካልሰራን ስራሽ ይሄ ነው። ስለት ብቻ መሰገድ ደግሞ ሙስሊም የተሆነ ሰው እናንተ ቆይ ምንድናችሁ ሃይማኖታችሁ? እናንተ ሁለታችሁ ምንድነው ሃይማኖታችሁ? እስኪ ንገረኝ። አንቺ ምንድነው ሃይማኖትሽ? ሙስሊም ነሽ አይደል? እሱ ምን እንዳለ ሰምተሻል? አንድ ሰው አለ ሳይሰግድ ለራሱ ሙስሊም ነኝ ማለት ይችላል አለ። አይችልም። ከክርስቲያንም የለውም ከሙስሊምም የለውም ነው ያልኩት። እሺ እኔ ልመልስሽ። አሁን ጊዜ አንድ ትሰጭኛለሽ? አንደኛ ደረጃ ስሚኝ፣ ሙስሊም ፍጡሩ ሲፈጠር ሙስሊም ከሆነ ይሄ ልጅ አልሰገድኩም እኔ ሰላት አቆሚያለሁ ብሎ ድጋሚ ሸሃዳ መያዝ አያስፈልግም። ግን ጥፋቱ ሲገባውና ካልሰገዳ ግን ከሞተው አላህ ነው የሚጠይቀው። እስከዛ አላውኩም። እድሜ ልክ በቃ አልሰግድም አለ። አይሰግድም አይጾምም። ቆይ ግን በኋላ ላይ ይሄ ሰው ሻይዳ ድጋሚ ሻይዳ አያዝም። ቆይ ስለነሱ ተውና ስለኛ ስለ ሙስሊም ብቻ አውሩ እናንተ። በክርስትናው በኩል ያለውን ነገር አምጥታችሁ እንትን የሆነ ንዴት ውስጥ አትገቡ። በእኛው ለራሱ አዎ ስለነሱን አትንኩ። አዎ ስለነሱ አትንኩ። ለምን ብትሉ እኛ ካልሰገርን ለስም ብቻ ሙስሊም ነን ማለት ይቻላል። ሙስሊምነታችን በዚህ ካልሰገርን ይቻላል። እንዴት ይቻላል? መስገዳችንም ግዴታ ነው። ሃይማኖቱ መናገር ይቻላል ሀቢብቲ፣ ሃይማኖቱ መናገር ይቻላል። ግን ሙስሊም ሆኖ ተው በቃ እናንተ ተመካክራችሁ ነው እንዴ? የትኛው ነው ሃይማኖታችሁ? ሲሞልኝ ምንድን መልኩታችሁ የምታመልኩት? ሙስሊም ሆኖ ደግሞ ማይሰግድ የለም። እሱ እንዲህ አለ። አንቺ አልሰማሽም እንዴ? ምን ሆነሽ ነው? ካልሰገርን ይቻላል ሙስሊም ነኝ በማለት ብቻ በስም ለራሱ አለ። እንዴት ይቻላል? አይቻልም። ግዴታ መስገድ አለብህ አልኩት። አንቺ ማለት ነው አንቺ ሙስሊም ከሆንሽ ደግሞ ያፈለግሽው ሐዲስ ወይ ያፈለግሽው ሙስታዝ መጠየቅ ትችያለሽ። ድጋሚ ሻሃዳ አያዝም። እኔ የሚያውቀው እንደዛ ነው። ሻሃዳ ስለ ሻሃዳ ታዩ፣ ስለ ሻሃዳውንማ ታዩ። እንግዲህ ካልሰገድሽ እሱ ያለው አልገባሽም እንዴ? ምን ሆነሽ ነው? ሰምተሻል? እሱ ያለው ሳንሰግድ ለራሱ መስገድ የለብንም ሙስሊም ነን በማለታችን ለራሱ ይበቃናል አለ። እንዴት ይበቃል? አው ይበቃል። አሽሃዱ አላ ኢላሀ ኢላላህ የምትለዋን ቃል መያዝ በራሱ እቺን ቃል የትኛው ሰው ያዛል? በዛ ራሱ ይወጣል። ካልሰገድሽ ካልጾምሽ የሙስሊም ነገር ሁሉ ካላሟላሽ ይሄኛው ብቻ ነው እንግዲህ ገነት አይገባም። ገነት ይገባል አላለም። ቅድም ልጅ አንቺ ውዴ
አንቺ እኮ በደንብ አልሰማሽም መሰለኝ። ልጁ ጀነት ይገባል አይደለም አለው፣ ግን ሻሂዳ አይያዝም ሙስሊምነቱ አይቀየርም ነው አለ። ገነት ይገባል እኮ እያለ ነው እሱ ይገባል አላለም። እሱ አላለም እንደ እኔ ልጅ ነው ነበርኩ እኮ እየሰማሁ ብሏል። ገነት ይገባል ነው ያለው። አሚር ስለ ሰላት ስለ ጾም ዘካ ምናምን ግዴታ አለብን ብንችል ለራሱ በጁማ ግዴታ የለብንም አላለንም። እኛ ሙስሊም አንድ ግዴታ የለብንም አለ። ቀጥሎ ራሱ ዘካ እናውጣለን። ግዴታ የለብንም ብሏል። ሰያነኝ ግዴታ ስላለብን እሱ ደግሞ ምንድነው አለ ይሄ ግዴታ አይደል እንዴ? ግዴታ የለብንም አለ። ሙስሊሞች ዳራ ወላሂ እነዚህ ለራሱ ይስቁብናል። አሁን ስሙኝ ግዴታ አለብን ለማድረግ ማለት ግን አንድ በተራ እናውራ። እሱ ግን ደግሞ ምንድነው አለ አንድ ጁማ ሲያሳልፍ ከሙስሊምነቱ ይወጣል አለ። እሱም ብቻ ለማ አንድ ጁማ አይደለም 3 ጁማ ነው። 3 ጁማ ካልሰገደ ሙስሊም አይባልም። አይሄው እሺ ሲመለስ ሻሃዳ ማዝ አለበት። ሻሃዳ ማዝ አለበት። ስለ ሻሃዳው ነው ፈይ ነው ያለው። ግን እንኳን ሰላት መስገድ አይደለም 3 ጁማ ካመለጠ ሙስሊም አይደለክማ። ወደ ሙስሊምነት ለመመለስ ሻሃዳ መያዝ ግዴታ ነው ያለ እሱ። ትክክል ነው። እንግዲህ ሃይማኖት ክርስቲያን አይደለም ሙስሊም አይደለክም ምን አይታወቅም። ዘካ አያስፈልግም ማለት ስለዛ እናንተ ተረጋጉ። አያስፈልግም ሻሃዳ ካልያዘ ሰው እንዴት ነው እስልምና ወጣ? ማያስፈልጉም ጾሙ ማያስፈልግ ከሆነ ረመዳን ማቆም ማያስፈልግ ከሆነ ግዴታ ያስፈልጋል። እናታችሁ እናንተ ሶስታችሁ እስኪ ተረጋጉና ይሄን ነገር ልብ ብላችሁ አዳምጡ። መጀመሪያ እፎን ተውት። እሱ ምንም አላለም። ይሄ እኮ ስለኛ ጉዳይ ነው። እሱ ለራሱ ግራ አጋባ ነው እኮ ያ በናት ለኔ መልሱን ይስጠኝ። ያን ዝም በል ለኔ መጨረሻ መልስ ይስጠኝና ልውጣ ነው እባክህ። ወዚ በቃ አንዴ እናጥራውና እኔ የሚጠይቅሽ ጥያቄ ስላለኝ ሲጠይቅና እንድጠይቅና እኮ አንዴ ቆይ እኔ ወደ ቶፒክ መልሰውና ምን ሙና አንዴ ነፃ ማድረስ